በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ቤተሰቦች፣ የወላዲተ አምላክ ዘመዶች ሁላችሁም በያላችሁበት ፍጹም በሆነው በአብ በወልድ በመንፈስ ቅዱስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህን ቀን ሰዓት ለሰጠን ለአማኑኤል ክብር ምስጋና ይድረሰው። እግዚአብሔር ቢወድ እግዚአብሔር ቢፈቅድልን እንደ እግዚአብሔር በጎ ፍቃድ መልክዓ እግዚእነ ኢየሱስ ክርስቶስ የባለ ወልድ ስለሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስን መልክ ምስጋና ያለበትን አደርሳለሁ። ይህን ቪዲዮ ሼር፣ ላይክ በማድረግ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንድትተባበሩን፣ ይህንን ጸሎት በሁሉም ቦታ ላይ ሆናችሁ መስማት መባረክ ትችሉበታላችሁ። ስራ ላይ ቦታ ብትሆኑ፣ መንገድ ላይ ብትሆኑ፣ ሌላም ቦታ ብትሆኑ፣ ቤት ውስጥ ስራም እየሰራችሁ ሊሆን ይችላል። ይህም ማድረግ ትችላላችሁ። እግዚአብሔር ይርዳን። ሰላም ለዝክረ ስምከ አምላኬ ኢየሱስ ሆይ፣ ለማይታበለውና ለማይለወጠው ስም አጠራርህ ሰላምታ ይገባል። አስቀድሞ በእግዚአብሔር ሕሊና የነበረ ነውና ፈጣሪ ክርስቶስ ሆይ፣ የዳዊትን ባህሪ ያደረግ የዳዊት ውሳጣዊ ገንዘብ ነህ። ኢያሱ የስምህን ዘውድ በራሱ በመቀዳጀቱ ጠላቶቹን ድል አድርጎ መልካሚቱን ሀገር ወረሰ። ሰላም ለስዕርተ ርእስከ አምላኬ ኢየሱስ ሆይ፣ አበቃቀሉ ለሚያምር ክቡር ለሆነው የራስህ ጠጉር ሰላምታ ይገባል። እንደ ለመለም የሊባኖስ ዛፍ ራስ ክምር ነውና ፈጣሪ ክርስቶስ ሆይ፣ የሁሉ በላይ የምትሆን የካህናት አለቃ አንተነ። ከቃሉና ከንባቡ አንዲት ቃል እንኳ እንዳትጎድል የምስጋናህን መጽሐፍ ፊደል በአንድ ቤተ ሰሌዳ ላይ ተቀርጾ ይኖር። ሰላም ለርእስከ አምላኬ ኢየሱስ ሆይ፣ ሥጋን ለብሶ ጠጉርን ተጎናጽፎ የወርቅ ሸምበቆ የመሰለ አንገት ዙፋን አድርጎ ለተቀመጠው ራስህ ሰላምታ ይገባል። አቤቱ ፈጣሪ ክርስቶስ ሆይ፣ በማይታበለው ቃልህ እንደተነገረ ስለ አንተ ፍቅር በዚህ ዓለም የተቸገሩ ክብርን ይወርሳሉ፣ ፊተኞች ግን ኋለኞች ይሆናሉ። ሰላም ለገጽከ አምላኬ ኢየሱስ ሆይ፣ ከፀሐይ ብርሃን ይልቅ እጅግ ለሚያበራው ፊትህ ሰላምታ ይገባል። የደም ግባቱ ጸዳል ከጨረቃ ድምቀት ይበልጣልና ፈጣሪ ክርስቶስ ሆይ፣ የኖህ የሕይወቱ ቃል ኪዳን ታቦት አንተ ነህ። የኩነኔ ማይ አይ በዘነበ ጊዜ ሰፊ በሆነ የቸርነት መጋረጃ ከልክለኝ። ሰላም ለቀራንብትከ አምላኬ ኢየሱስ ሆይ፣ እንደ ኪሩብ ክንፍ በሁለት አቅጣጫ ተንሰራፍተው የርግብ ዐይኖች የተባሉ የዐይኖች ጌጥ ለሆኑ ቅንድቦችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ፣ የራቀውን የሚያቀርብበት የቀረበውን የሚያርቅበት የአብ ቀኝ ክንዱ ነህ። ንብ የዱር አበባዎችን ቀስማ ማር እንደምታዘጋጅ የጥበባት ሁሉ ፍሬ የሚሆን ፈራሄ መለኮትን በልቦናዬ አሳደረብኝ። ሰላም ለአይንቲከ አምላኬ ኢየሱስ ሆይ፣ ምሉ የሆነ የጠራ ምንጭ ውሃ ለሚሆኑ ዐይኖችህ ሰላምታ ይገባል።
ጌጥን በተጌጠ የአቀማመጥ መነጽር የሚታዩ ናቸውና ፈጣሪ ክርስቶስ ሆይ ኀጢአቴን ሁሉ ይቅር የምትል ይቅር ባይነህና አቤቱ በይቅርታ መነሳንስ እርጨኝ። ከበረዶ ይልቅ እነጻ ዘንድ ከኀጢአቴም እጠበኝ። ሰላም ለአእዛኒከ አምላኬ ኢየሱስ ሆይ የፍጥረትን ጥሪ ከመስማት ቸል የማይሉ ጆሮዎችህ ሰላምታ ይገባል። ሕሊናትን ሁሉ ለሚገዙ ውሳጣዊ ሕሊና ጉዳዩን ያስተላልፋሉና ፈጣሪ ክርስቶስ ሆይ ያዕቆብን በመንገድ የምትመራው የደመና አምድ ነህ። በእርጅናዬና በድካሜ ሰዓት ከጥፋት ላይ እንዳልወድቅ አቤቱ በቀና ጎዳና ምራኝ። ሰላም ለመላቲሂከ አምላኬ ኢየሱስ ሆይ መለኮታዊ ጸዳል ለተራበበባቸው ጉንጮች ሰላምታ ይገባል። እጅግ ሩቅ ጎዳናን አልፈው ለሚያሸቱ ሽቶች መመንጫ ናቸውና ፈጣሪ ክርስቶስ ሆይ የነፍስና የሥጋ ፈጣሪ እንደመሆን አቤቱ በከንቱ የጠፋውን ልጄን በደሜ ዋጅቼ አግኝቻዋለሁና እናንተ የመላእክት ነገድ ሁሉ ደስ ይበላችሁ በላቸው። ሰላም ለአናፊከ አምላኬ ኢየሱስ ክርስቶስ ሆይ የሽቱ መፍለቂያ ለሆኑት አፍንጮችህ ሰላምታ ይገባል። እነርሱም የተማመኑ የሁለት ባልንጀሮች ምሳሌዎች ናቸው። ፈጣሪ ክርስቶስ ሆይ የሕይወቴ ጌታ አንተ ስለሆንክ ገጽታህ ከገጽታዬ አይለየኝ። እነሆ በመስቀል ላይ በፈሰሰው ደምህ ጣዕም ረክቼ ማሕያዊ በሚሆን የፍቅርህ ቀስት ተነድፌአለሁና። ሰላም ለከናፍሪከ አምላኬ ኢየሱስ ሆይ እጅግ ስለ አማሩና የከርቤ መፍሰሻ ለሆኑ ከንፈሮችህ ሰላምታ ይገባል። መዓዛቸው ከሚጣፍጥ አበቦች የበለጠ መዓዛ ጣዕም አላቸውና ፈጣሪ ክርስቶስ ሆይ የይስሐቅን ሞት በሞት ለመለወጥ ወይም ከላይ ከዕፀ ሳቤቅ ተይዘህ የቀረብክ ንጹሕ በግ ነህ። ሐራዊ ጎንህ በጦር ወግቶ ያፈሰሰውን ትኩስ ውሃ እንደ አዜብ የምንጭ ውሃ ተጎንጭቸው በኀጢአቴ ፍትወት የተቃጠለውን ልቤን ቀዝቀዝ ያደርገው። ሰላም ለአፉከ አምላኬ ኢየሱስ ሆይ ዮሐንስን ለሳመ መለኮታዊ አፍህ ሰላምታ ይገባል። የልቦናው ንጽሕና በፊትህ ተወዳጅነት አግኝቷልና ፈጣሪ ክርስቶስ ሆይ ቅያሜ በአንተ ዘንድ ቦታ የለውም፣ ቸርነት ግን የባሕሪ ነው። ስለዚህ የትዕግሥትህን መጠን ጥቅም አውቅ ዘንድ አፌም ክፉ ከመናገር ይቆጠብ ዘንድ የዝምታን ቁልፍ ስጠኝ። ሰላም ለአስናኒከ አምላኬ ኢየሱስ ሆይ በደመና በሥጋ በተዋሃደ በተስማማ ፈትል ሥራቸው ጸንቶ እንደ ዕንቁ ሰንጠረዥ ለተደረደሩት ጥርሶችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በአባትህ ፊት የተወደደ መሥዋዕት ሆነ ስለ ቀረብክ አቤቱ ሆዴ ተርቧል፣ ጉሮሮዬም ከጥማት ብዛት የተነሣ ነቅቶአልና ተንጣጥቶአልና። ያለምንም ወቀሳ ሥጋህን ለመብላት ደምህን ለመጠጣት አብቃኝ። ሰላም ለልሳንከ አምላኬ ኢየሱስ ሆይ በታቦር ተራራም ሚስጥረ መለኮትን ለመግለጥ ለተንቀሳቀሰው አንደበትህ ሰላምታ ይገባል። ከድምፅህ ግርማ የተነሣ የታላቁ ብርሃን አምድ ተነዋውጧልና ፈጣሪ ክርስቶስ ሆይ
ያለመቃጠል የሲናን ዕፅ የተዋሃድክ የእሳት ነበልባል አንተነ። የዛፎች ግንድ በእሳት እንደሚቃጠል ሁሉ በፍቅርህ ነበልባል ልቦናዬን ጢስ ውሳጣዊ ሕሊናዬን የነደደ ነው። ሰላም ለቃልከ አምላኬ ኢየሱስ ሆይ ቸር ማህያዊ ለሚሆን ቃልህ ሰላምታ ይገባል። የሞትን ሥልጣን ሽሮ አልዓዛርን ከመቃብር አስነስቶአልና ፈጣሪ ክርስቶስ ሆይ የሰላምና የቸርነት ንጉሥ ነህና አባት ሆይ የቸርነትን በር ትከፍትልኝ ዘንድ ልባዊ የሆነ ፍጹም ምስጋናን አቀርብልሃለሁ። ሰላም ለእስትንፋስከ አምላኬ ኢየሱስ ሆይ በአዳም ፊት ላይ እፍ ላለ እስትንፋስህ ሰላምታ ይገባል። ደጋጎች ልጆች በሆኑ የመናፈሻ ቦታ ላይ ጥሩ አየርን ያመጣልና ፈጣሪ ክርስቶስ ሆይ የጽድቅና የሃይማኖት ጠፈር ስለዚህ ምጡቅ በሆነ አየርህ ላይ ከዋክብት ያንጸባርቃሉ። ደመናት ከምስራቅ እስከ ምዕራብ ይመላለሳሉ። ሰላም ለጉርኤከ አምላኬ ኢየሱስ ሆይ ለሰው ፍቅር ሲል ለተጠማ ጉሮሮ ሰላምታ ይገባል። መራራ ሐሞትን እስከ መጠጣት ደርሷልና ፈጣሪ ክርስቶስ ሆይ የብንያማዊው የጳውሎስ መምህር ነህ። ስለዚህ በስምህ አምኖ የመታወቂያ ማኅተም ካርድ የያዘ ከከሃዲነትና ከአረማዊነት ነፃ የወጣ ነው። ሰላም ለክሳድከ አምላኬ ኢየሱስ ሆይ በመንፈስ ቅዱስ ግብር ለተከናወነው የአንገትህ ሥራ ሰላምታ ይገባል። አቋሙ ደምግባቱ እጅግ አስደናቂ ነውና ፈጣሪ ክርስቶስ ሆይ ነቢይም ሐዋርያም ነህና እኮን አምላካዊ ተአምራት በሶርያ አውራጃ በተገለጡ ጊዜ አንተን ያዩ ዐይኖች ንዑዳን ክቡራን ናቸው። ሰላም ለመትከፍትከ አምላኬ ኢየሱስ ሆይ በቀራንዮ አደባባይ ፍርድን ለመቀበል በወጣ ጊዜ ሎጊዮ እንደሚባል ልብስ ተክኖ መስቀልን ለተሸከመ ትከሻ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ኀጢአትን የሚያስተሰርይ የመሥዋዕት በግ አንተነ። ስለ እኛ መከራን ለመቀበል በግፍ አደባባይ መዋልና መከራ መቀበልን ፍቃድ ሆነ። ይህ ሁሉ እንዲሆን አንተ አስቀድመ ያዘጋጀው ነውና። ሰላም ለዘባንከ አምላኬ ኢየሱስ ሆይ በብዙ 100,000 የሚቆጠር ግርፋትን ለተቀበለ ጀርባ ሰላምታ ይገባል። ይህ ሁሉ ሲሆን መለኮቱ ከእርሱ አልተለየምና ፈጣሪ ክርስቶስ ሆይ ልምላሜንና የፍሬ ዘለላን የተሸከምክ የወይን ሐረግ ግንድ ነህ። ለወዳጅ የሰርግ ቤትን በአዘጋጀ ጊዜ እኔን የማዕዱ አስተናባሪ አድርገኝ። ሰላም ለእንግድአከ አምላኬ ኢየሱስ ሆይ የእውቀትና የማስተዋል መገኛ ስለሆነ ደረትህ ሰላምታ ይገባል። የጥበበኞች መራቀቅና መፈላሰፍ በፍጹም ሊመረምረው አይችልምና ፈጣሪ ክርስቶስ ሆይ የፍቅርና የቸርነት ባለቤት እንደ መሆን መጠን የመጎናጸፊያን ዘርፍ እንደ ሕሊናዬ በዳሰሰ ጊዜ የእኔ አገልጋይ ኀጢአት ከስሩ ተመንግሎ ይውደቅ። ሰላም ለሕፅንከ አምላኬ ኢየሱስ ሆይ የበረከትና የይቅርታ ማረፊያ መደብ ለሆነ ጭንህ ሰላምታ ይገባል። ይህም የዘብዴዎስ ልጅ ዮሐንስ ያረፈበት ነው። ፈጣሪ ክርስቶስ ሆይ የማምንብህ ቅዱስ ወንጌል ነህ። አዕጽቆቿ የበዙ ቅጠሎች
ሰፋፊ የሆኑ ዛፍ ብዙ አዕዋፍን ለማስጠለል እንደምትችል እኔም በክንፈ ረድኤትህ ስር ጠልለኝ። ሰላም ለአእዳዊከ አምላኬ ኢየሱስ ሆይ በደረቅ ግንባር ዓይንን የፈጠሩ ይፈጠሩ ዘንድ በተቀደሰው የአፍህ ምራቅ ጭቃን ለለወሱ እጆችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጵርስፎራ ወይም በሥጋ ወደም የምትነገር ትምህርተ ኅቡዓትነ ስለ አንተ ነገሥታት ዘውዳቸውን ያወርዳሉ፣ ሰራዊቶቻቸውን ትጥቃቸውን ይፈታሉ። ሰላም ለመዛርኢከ አምላኬ ኢየሱስ ሆይ እንደ ጽኑ የብረት ቀስት ለሚጠነክሩ ውርቾች ሰላምታ ይገባል። በጠብና በሽብር ቀን ጠላትን ያንበረክካሉና። ፈጣሪ ክርስቶስ ሆይ መሥዋዕት የሚሰዋብህ ጠረጴዛዬ ነህ። ከመስቀልህ ጽዋ ማዬ ሕይወትን አጠጣን፣ ያለ እነርሱ ማንም ሊድን አይችልምና። ሰላም ለኩርናእከ አምላኬ ኢየሱስ ሆይ የሰቡ እንስሳትን ራስ እንደሚቀጠቅጥ እንደ አንበሳ ክርን ለከበደ ክርንህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የነቢዩ ዳንኤል ግርማ ሞገሱ አንተ ነህ። ጊዜው ሲደርስ ትንቢቱ ሲፈጸም ደቂቃ ሳታሳልፍ በመምጣት በደላችንን አጥፍተ ኃጢአታችንን ደምሰሰ ጠላታችንን ድል አርገ ከባርነት ነፃ አወጣህን። ሰላም ለእመትከ አምላኬ ኢየሱስ ሆይ የእጅና የመከንጃህ መመጠኛ ለሆነ ጠንካራ ክንድህ ሰላምታ ይገባል። እስከ ቀራንዮ ድረስ በገመድ አስሮ ለመጎተት አይሁድን ብዙ ኃይል ጠይቋቸዋልና። ፈጣሪ ክርስቶስ ሆይ ከእልፍ አእላፍ የተመረጥክ ነህ። እነሆ የኀጢአት ማዕበል ሞገድ በላይ ላይ ተነስቶብኛልና በበደል ባሕር ከመስጠም አድነ በጥበብህም አሻግረኝ። ሰላም ለእራህከ አምላኬ ኢየሱስ ሆይ ችንካሮችን በምስጋና ተቀብሎ የሕመም ተሳታፊ ለሆነ መሃል እጅ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በቅዱሳንህ ሁሉ ላይ አድረህ የምትኖር ነህና ወፍ ብርሃንን ከብርሃን እንደምትጸንስ የቃልህ የመጽሐፍ ዘር በሆድየ ይስረጽ። ሰላም ለአጻብኢከ አምላኬ ኢየሱስ ሆይ የሰው ዘር ሁሉ አባት የሚሆን አዳምንና ከጎኑም አንዲት አጥንት ነስተው ሔዋንን ለፈጠሩ ጣቶችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከተንሣኤ በኋላ በአርባኛው ቀን ከምድር ወደ ሰማይ ባረክ ጊዜ የኀጢአንን ቤዛ የሆነ ደመ ማኅተምህ ሱራፌ የዘጋውን የገነት በር ከፈተልን። ሰላም ለአጽፋረ እድየከ አምላኬ ኢየሱስ ሆይ ኅብራቸው ነጭ ለሆነ የእጅ ጥፍሮችህ ሰላምታ ይገባል። እነሆ በሥራና በጠባይ ፍጹም አንድ ናቸው። ፈጣሪ ክርስቶስ ሆይ ለአይሁድ የመስፍናው ደጀን ስለሆንክ ገዥ በሚሆን የመንግሥት አደባባይ ተሰብስበው ሰብአ ሰገል እጅ መንሻን አቀረቡልህ። ሰላም ለገቦከ አምላኬ ኢየሱስ ሆይ ፍሉህ የሚፈለቀለቅ የሥጋዌ ጉድጓድ ለሆነ ጎንህ ሰላምታ ይገባል። ይኸውም የቅድሳትና ንጹሕ ምንጭ ነው። ፈጣሪ ክርስቶስ ሆይ ነቢዩ ኢሳይያስ
ስለ ነቢይነቱ እጅግ አድርጎ የሚመካብህነ አምላኬ ሆይ መለኮትን ከሥጋ ጋር አዋህደ በዚያ ዓለም መገለጥ መልአከ ሞት በለቅሶ ባሕር ሰጠመ። ሰላም ለከርስከ አምላኬ ኢየሱስ ሆይ ምን ይጠልቅ ምን ይሰፋ ተብሎ ለማይመረመረው ሆድህ ሰላምታ ይገባል። የሰው ሕሊና የመላእክት አእምሮ አስቦ ሊደርስበት አይችልምና ፈጣሪ ክርስቶስ ሆይ በወንጌለ መንግሥትህ ወራት በባሕር ወይ በመርከብ የሚመላለሱ ገጸ በረከትን ሰጡ። በየብስም የሚኖሩ እጅ መንሻን አቀረቡ። ሰላም ለልብከ አምላኬ ኢየሱስ ሆይ መንታ ለሆኑ ኩላሊቶችህ ቅርብ ለሚሆኑ ልብህ ሰላምታ ይገባል። የሕሊና መንፈስ ወደ አኗኗሩ የሚመላለስበት ነውና ፈጣሪ ክርስቶስ ሆይ ሥጋ መለኮት ጋራ ያዋሃድክ ፍጹም አምላክነ ስለ አንተ በቀለ ነነዌ በተፈረደች ጊዜ በመቅደስ ውስጥ አለቃ አድርገኝ። ሰላም ለሕሊናከ ኢየሱስ ክርስቶስ ሆይ የበጎ ነገር ምንጭ ለሆነ ሕሊና ሰላምታ ይገባል። ለሰው ልጅ ሁሉ ቸርነትን ከማድረግ አይቆጠብምና ፈጣሪ ክርስቶስ ሆይ ከዓለም ላይ ጨለማን ያስወገድክ እውነተኛ ብርሃን አንተነ። ከላይ በኪሩቤል ላይ ተቀምጠ የውቅያኖስን ጥልቅነት ትመለከታለህ። ስለዚህ ልዕልና የተመሰገንክ ነህ። ሰላም ለህንብርትከ አምላኬ ኢየሱስ ሆይ በባሕርያት መካከል ገዥ ለሆነ እምብርትህ ሰላምታ ይገባል። ሕልውናው እንደ ዕንቁ ፈርጥ ነውና ፈጣሪ ክርስቶስ ሆይ ዮሐንስ እንዳስተማረ እንደተናገረ በድከማቸው በወዛቸው አንተን ያስደሰቱ ሁሉ የሃይማኖትን የወርቅ መዳሊያ ተሸልመው ወደ ማታ መንግሥተ ሰማያት ይገባሉ። ሰላም ለሐቄከ አምላኬ ኢየሱስ ሆይ መላእክትን የእሳት ዝናር የሚያስታጥቃቸው ልዕልና ያለው እንደ ደካማ ባሪያ የትሕትና ገመድ ለታጠቀ ወገብህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስመ ክርስትናን ለተቀበሉ ወገኖቹ ሁሉ የሕይወት እንጀራቸው ነህ። ይህም እስራኤል በበደላቸው ምክንያት ሞትን እንዳስከተለባቸው እንደ ሲና በረሃ ያለ ኅብስተ መና ያይደለ ለዓለሙ ሁሉ ሕይወትን የሚያድል የሕይወት ኅብስት ነው እንጂ። ሰላም ለአቆያጺከ አምላኬ ኢየሱስ ሆይ እንደ ብረት ምሰሶ ጽኑዓን ለሆኑ ጭኖችህ ሰላምታ ይገባል። መለኮት የተዋሃደው አካለ ቆምህን ተሸካሚ አምድ ሆነዋልና ፈጣሪ ክርስቶስ ሆይ የሕይወት የጥላ ዛፍ አንተ ስለሆንክ እኔን ባሪያህን ዳግመኛ እንዳይጣላኝ የመርዝና የተንኰል ወገን የሚሆን ጠላቴን በጥላ ውጋልኝ። ሰላም ለአብራኪከ አምላኬ ኢየሱስ ሆይ የምድር ነገሥታት የሰማይ መላእክት የሚሰግዱላቸው ከላይ ወደ ታች ከታች ወደ ላይ በማለት ስግደትን ለሰገዱ ጉልበቶችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለመታሰቢያ የሚሆን የአልባስጥሮስን ሽቱ በተቀባ ጊዜ በዚያን ቀን ወይም ያን ጊዜ ማርያም እህት በሆነችኝ በወደድኩ ነበረ። ሰላም ለአጋሪከ አምላኬ ኢየሱስ ሆይ መላእክት በመንቀጥቀጥና በመፍራት በፊታቸው የሚቆሙላቸው በሮምና በይሁዳ መስፍን ፊት ለቆሙ እግሮችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ
የትናንቱም የዛሬውም የነገውም አለይታ አንተ ስለሆንክ በዕለተ ዓርብ የእግርህ ደም እንደ ጎርፍ ውሃ በወረደ ጊዜ ለተሰቀለበት መስቀልህ ሰላም እያልኩ እጅ ነሳለሁ። ሰላም ለሰኮናከ አምላኬ ኢየሱስ ሆይ ለአባላትህ ሁሉ ስርወ ጉንድ ለሆነው ተረከዝህ ሰላምታ ይገባል። በኮክህ ሰሌዳ አምሳል ሁሉን ቀርጾ አቀናብሮ ይዟልና ፈጣሪ ክርስቶስ ሆይ የዚህን ዓለም ገዥ ሞትን የምትበቀለው አንተነ። አቤቱ ዓለም ሳይፈጠር የነበረውን ክብርህን አይ ዘንድ የዐይኔን መጋረጃ ግለጥልኝ፣ ጸዳሉንም አብራልኝ። ሰላም ለመከየድከ አምላኬ ኢየሱስ ሆይ የመንግሥተ ሰማያትን ሕግ ለማስተማር ወደ ቤተ መቅደስ ለገሰገሱ ለእያንዳንዱ የእግሮች አረማመድ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከናርዱ ሽቱ የሚበልጠው የፍቅርህ መዓዛ ጣዕም ወንድሞች ሰማዕታት ወደ ስቃይ በረሃ ወረዱ፣ ወዳጆች ጻድቃንም ወደ ተጋድሎ ዳር ተሰደዱ። ሰላም ለአጽብኢከ አምላኬ ኢየሱስ ሆይ ከወይን ሐረግ አዕጹቅ በልምላሜ እንደ በቀሉ ከሁለቱ እግሮች በ10 አቅጣጫ ለበቀሉ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ተቀዳሚ ተከታይ የሌለህ አንድያ የእግዚአብሔር ልጅ አንተ ነህ። መርከብ በባህር ላይ እየተንሳፈፈች እንደምትዝናና የመውደድህም ለዛ እንዲሁ ድንቅ ናት። ሰላም ለአጽፋረ እግርከ አምላኬ ኢየሱስ ሆይ ችንካሮች ባፈሰሱት ደምህ ለተነከሩ የእግርህ ጥፍሮች ሰላምታ ይገባል። ከንጻታቸው የተነሳ ልዩ ባሕሪ አምጥተዋልና ፈጣሪ ክርስቶስ ሆይ ለሰው ልጅ ድህነትን ስትል በቀራንዮ አደባባይ የተሰቀልክ አንተ ነህ። ስለዚህ ቸርነትህ እየተናገርኩ ምስክር ሆን ዘንድ እኔ መምህሬ እንዳደረግኩህ አንተም ደቀ መዝሙርህ አድርገኝ። ሰላም ለቆምከ አምላኬ ኢየሱስ ሆይ በቀይ ሥጋ ለምለም ቁመትህ ሰላምታ ይገባል። ሕያው መሕያዊ የምትሆን አንተ አስቀድሞ ለእኛ ተሰጥተሃልና ፈጣሪ ክርስቶስ ሆይ እነሆ የቸርነትህ ባሕር በወንዟ መላች ተሾመች፣ ያለ መጉደልም በምልአት ትኖራለችና የመፍለቂያዋን ምንጭ በልቤ ውስጥ አድርግ። ሰላም ለመልክዕከ አምላኬ ኢየሱስ ሆይ የፍጥረት ሁሉ ጉልበት በመዋረድ የሚሰግዱለት ክብር ለሚሆነው አምላካዊ መልክህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ መምህራችንም ገዣችንም አንተነ። ከክፋት ወደ በጎነት የሚመልስ በጎ ተግሳጽ በልቤ ላይ የበቀለውን የኀጢአት እሾህ ይንቀድልኝ። ሰላም ለጸአተ ነፍስከ አምላኬ ኢየሱስ ሆይ በገዛ ሥልጣን ነፍስህን በመስጠት ጽዋ ሞትን ጠጥተህ ከጨለጥክ በኋላ ሥልጣነ ሞትን ለደመሰሰ ጸአተ ነፍስህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የመልካም አነጋገር ለዛ ለከንፈርህ ልዩ ውበት ይሰጠዋል። ሰማይና ምድርን ለፈጠረ መለኮታዊ እጅ በሞቴም የሕይወቴንም ነፍሴን አደራ እሰጣለሁ። ሰላም ለበድነ ሥጋከ አምላኬ ኢየሱስ ሆይ ለዓይን ጥቅሻ ወይም ቅጽበት ለማትሞላ ሰዓትን ስንኳ
ከመለኮቱ ላልተለየ በድነ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ህልፈት ውላጤ የሌለብህ የባሕሪ አምላክ ነህ። ስለዚህ ዋጋን ለማግኘት የሐይቅን ዳርቻ ጽጌረዳ ወይም የባሕርን ሽቱ የማቀርብልህ አይደለውም፣ ፍጹም የሆነ ልባዊ ሃይማኖቴ ነው እንጂ። ሰላም ለግንዘተ ሥጋከ አምላኬ ኢየሱስ ሆይ ከልዩ ልዩ አይነት ቅመም የተቀመመ ሽቶና ከርቤ በተቀላቀለበት እንዲሁም ህቡረ አረንጓዴ በሚመስል ድርብ በፍታ ለተገነዘ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በተሸለመ የሙሽራ አምሳል በተመሰልክ ድንገት በመጣ ጊዜ ብልሆችና አዋቂዎች እንደሆኑት አምስቱ ደናግል ብሩህ የሆነ የምግባር ፋና መብራት አብርቼ እቀበል ዘንድ ቅጠረኝ። ሰላም ለመቃብሬከ አምላኬ ኢየሱስ ሆይ የቀደመ አዳምና ልጆቹ ያልተቀበሩበት ምስጢራዊ ለሆነች በጎለጎታ ለምትገኘው መካነ መቃብርህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለኤልያስ በሰራፕታ በረከትን የሰጠው ወሃቤ በረከት አንተ ነህና ይቅርታህና ቸርነትህ ሁሉም በየወገናቸው ጋሻ መከታ ሆነው ከሚሰነዝሩብኝ ሁሉ ይጠብቁኝ፣ ከለላም ይሁኑኝ። ሰላም ለተንሣኤከ አምላኬ ኢየሱስ ሆይ የመቃብርህ ጠባቂዎች ከድንጋጤ የተነሳ የተንሣኤህን ግርማ ሳያዩ በሦስተኛው ቀን ከሙታን ተለይተ ለተነሳኸው ተንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስለዚህ ለሙታን ሁሉ ጎዳና ጠርገሃልና በጉባኤው ሁሉ ፊት አንተን ረዳት አደርጋለሁ፣ እንደ አባትህም አድርጌ እመካብሃለሁ። ሰላም ለተንሣኤከ አምላኬ ኢየሱስ ሆይ ስለ ፍጹም ሃይማኖቴ በክብር ለሞቱ ቅዱሳን ሁሉ የተንሣያቸው መረጃ መተማመኛ ለሆነው ተንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለአዳም የመንግሥቱ መለከት አዋጅ ነጋሪ ነህ። ስለዚህ የተንሣኤ በዓል የደስታ በዓላችን ነው። ሥርዓተ ሕጉ የእስራኤል ሥርዓት ነውና። ሰላም ለዕርገትከ አምላኬ ኢየሱስ ሆይ ምጥቀቱ ለማይመረመር ዕርገቱ ሰላምታ ይገባል። በአባትህ ቀኝ ለመቀመጥህ ክቡር ይገባል። ፈጣሪ ክርስቶስ ሆይ ባንተ ለማያምኑና ለሚተማመኑ ሁሉ የተቀደሰና ንጹሐን የሆኑ ዘንድ እንደ በረዶ የሚያነጻ እንደ ውሃ የሚያጠራ ከአንተ ዘንድ የሚገኝ መንፈስን ጰራቅሊጦስን ላክላቸው። ሰላም ለምጽአትከ አምላኬ ኢየሱስ ሆይ ጌልጌላ ከምትባል ሰማይ ፀሐይ ፊት የምታበራ ደመና በኋለኛው ሰዓት በምትመጣበት ጊዜ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጌትነትና በታላቅነት ክብር በመጣ ጊዜ በልዩ ክብር አጊጠን ከአንተ ጋር እንመላለስ ዘንድ እኛን ባሮችህን ተላ ደስታ ወደ አለበት አደባባይ ጥራን። ሰላም እምስራቀ ፀሐይ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የእግዚአብሔር ስሙ የተመሰገነ ይሁን። ልጁን ወዳጁን አንተ ልኮልናልና። ፈጣሪ ክርስቶስ ሆይ ጠባቂያችን የካህናት አለቃ አንተ ነህ። ስለዚህ አንተ ወደ አለህበት ቦታ ሰብስበን፣ እኛ ባሮች ተበታትነናልና። ስብሃት ለከ አምላኬ አምላኬ ሆይ
በራስ ጠጉሬ ቁጥር ምስጋና ይገባሃል። ፈጣሪ ሆይ በአጥንቶቼ ቁጥር ምስጋና ይገባሃል። አምላኬ ሆይ በሚታየው ሁሉ ቁጥር ምስጋና ይገባሃል። ንጉሴ ሆይ በሚታየው ሁሉ ቁጥር ምስጋና ይገባሃል። የሦስትነትህ ምስጋና ሁልጊዜ አፌ ይናገራል። እምኩሉ ይሄይስ አምላኬ ኢየሱስ ሆይ ከሁሉ ይልቅ በሦስትነትህ መታመን ይበልጣል። አንተን በወለደችህም በማርያም መማፀን መልካም ዕድል ነው። ፈጣሪ ክርስቶስ ሆይ ከቤተ መንግሥትና ከቤተ ክህነት ወገን ያንተን ሰው መሆን የሚጠራጠር ወይም አምላክ ሰው ሰው አምላክ መሆኑ የሚክድ ቢኖር እምቃት መንጽፈ ደይን ወርዶ ይንኮታኮት። አሜን። ሰላም ሰላም ለኩሎን መልክዕከ አምላኬ ኢየሱስ ሆይ ከአባትህ መልክ ልዩነት ለሌለው መልክ ደግሜ ደጋግሜ ሰላም እላለሁ። ስለ እኛ ስትል 13ቱን ሕማማተ መስቀል ለተቀበልክ ለአንተ ምስጋና ይገባሃል። ፈጣሪ ክርስቶስ ሆይ ስለ እናትህ ስለ ድንግል ማርያም ብለ ከዐይነ ሞት ሰውረኝ። አምላኬ አምላኬ ስልህ ልቦናህ አይጽናብኝ። አዳኜ አምባ መጠጊያዬ አንተ ነህና። አምላከ ምድር ወሰማያት የሰማይና የምድር አምላክ ሆይ፣ የባሕርና የቀላያት አምላክ ሆይ፣ የፍጥረቱ ሁሉ አምላክ ሆይ፣ የቀደሙ አባቶቻችን አምላክ ሆይ፣ የመላእክት አምላክ ሆይ፣ የነቢያትና የሐዋርያት አምላካቸው ሆይ፣ የጻድቃንና የሰማዕታት አምላክ ሆይ፣ አቤቱ ሁላችንንም ማረን፣ ይቅር በለን። በደላችንን አታስብብን፣ በእጅህ ሥራዎች የእጅህም ሥራዎች ነንና። ይህንንም የሚሰሙ አገልጋዮችህን በደላችንን ፋቀልን፣ አጥፋልን። አቤቱ አምላኬ ኢየሱስ ሆይ ከመከራ ሥጋ ከመከራ ነፍስ አድነን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አቃንተህ ተቀበለን፣ ይቅር በለን፣ ማረን። ስለ እናትህ ስለ ድንግል ማርያም ብለህ ስለምትወዳቸው ቅዱሳን ብለህ ይቅር ትለን ዘንድ እንማጸናሃለን። ጤናውን ትሰጠን ዘንድ፣ ፍቅሩን አንድነቱን ትሰጠን ዘንድ፣ ሰላሙን ስራውን ተባርክልን ዘንድ እንለምንሃለን። ማኅበራችንን ታሰፋልን ዘንድ አምላካችን ሆይ እንለምንሃለን። ከቅዱሳኑ ረድኤት በረከት እንድታሳትፈን በአንድነቱንን ሁላችንም አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ልዑል እግዚአብሔር ክብር ምስጋና ይድረሰው። ውድ የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች በሙሉ ይህንን በረከት በእውነት ለእናንተና እኔ ወደ እናንተ እንዳቀረብኩት ደግሞ እናንተ ለዓለም ሁሉ ለምትወዷቸውም ይህን ቃል ሰምተው ላልተማሩበት በረከት ላላገኙት ሁሉ በረከት ታደርሱ ዘንድ በአጋዕዝተ ዓለም ቅድስት ሥላሴ በኢየሱስ ክርስቶስ ስም ሁላችሁንም እማጸናለሁ። ቤተሰብ ያልሆናችሁ ብዙ ናችሁ። በዚህ የዩቱብ ቻናላችን ተከታታዮች ናችሁ። እባካችሁን ከልመና ጋር
ቤተሰብ ሰብስክራይብ እያደረጋችሁ ቁጥራችንን እንድናሰፋ ዩቲዩብ ሼር እንዲያደርግልን እናንተ ላይክ ማድረጋችሁን አታቆሙ። ቪዲዮውንም ጨርሱት። አሁን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃችኋል። አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምረ ኢየሱስ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ሆኖ ደቀ መዛሙርቱ ጉባኤ አንድነታቸውን ይባርክ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ የሞት መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ስጋውን በፊት ሆኖ በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ስጋ እንመገባለን። ከጎን ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትን ለማየት እንመኛለን። አቤቱ በሱራፊ የምስጋና ጽዋ ልመናችን መላማዊ በሚሆን በተቀበልከው መከራ ቁስል ነፍሳችንን ፈውስ። አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ስጋህን በልተን ጠግባለን፣ ደምህን ጠጥተን ጽማ ነፍሳችን እናስወግዳለን። ሥላሴን የማያምንና ከድንግል ማርያም አልተወለደም የሚል አይሁዳዊ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ላገር ሲንከራተት ይኑር። አሜን። ስለ ኢየሱስ ክርስቶስ ልደት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በርሳቸው ክንፋቸውን አጋጥመው ከምድር እስከ ሰማይ ድረስ ረበው ቦታውንም ሸፈኗት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ አንድ ስንኳ ማዳን ስለማይቻለው ድረስ ተቀጠቀጡ። በዚያም ጊዜ ሰይጣናት ወደ አለቃቸው ዲያብሎስ ተሰበሰቡና ጌታችን ሆይ ኃይላችንን ቀጥቅጦ ያጠፋ በስልጣናችን ላይ ችግር የፈጠረ ማን ነው እሱ በዓለም የተወለደው ብለው ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዙሬ ነገሩን መርምሬ ውጤቱን እስካመጣላችሁ ድረስ ጥቂት ታገሱኝ፣ ከእኔ የሚሰወር ነገር የለምና አላቸው። በዚያም የዚህ የርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዛም ከመሬት በታች ካለው አዘቅት ወረደ። ዳግመኛም የተወለደውን የጌታችን የኢየሱስ ክርስቶስ ሚስጥር ልደት ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልተቻለውም። የጌታ የኢየሱስ ክርስቶስን ሚስጥር ልደት መርምሮ ለመረዳት በተሳነው ጊዜ እያዘነ ወገኖቹንም ተመልሶ ቢመጣ በግንባራቸው ፍግም ብለው ወድቀው አገኛቸው። እሱ ግን አይዟችሁ፣ አትፍሩ፣ መንግስቴ ከኔ አታልፍም አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነብዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደችም በኋላ ያለ ተፈትሖ ማኅፀን በኢየሩሳሌም ትኖራለች ሲል ስለሷ የተነገረላትን ድንግል ወለደች ይሆን በማለት ያወጣ ያወርድ ጀመረ። ይህ ልጅ ቢወለድ እኮ መንግስቴን ያውካል፣ አገዛዜን ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ የንጉሱን የሕዝቅያስን ልጅ ምናሴን በሱ ላይ አነሳስቼ በመጋዝ አስተረተርኩት፣ ከዓለም አስጠፋሁት። ይልቁንም ስለሱ ትንቢት የተናገረለት ጊዜው ከመድረሱ በፊት ዓለማውን ሁሉ አቋሙን አፈራረስኩት። እንግዲህ ማን ያለ ስልጣኔና ያለ ትንቢቴ መድረስ ዛሬ የምንቀጠቀጥበት ጊዜ ከተደረገው ተአምራት በላይ የተደረገው ተአምር ብዙ ነቢያት ተወልደዋል። እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ። ወደ ላይ ወደ አየር ወጥቼም እስከ ሰማይ ደረስኩ።
ወደ ባህር ጥልቀቱም ወረድኩ። በባህሩ ሁሉ ላይ ዋኘው። ወደ ተራራው ኮረብታውም ወጣው። የዚህን ልጅ ምስጢር ግን ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ በመንግስቴ ላይ በሚያመጣውና ችግር ፍርሃት የተነሳ በእኔና በወገኖቼ ላይ ታላቅ ድንጋጤ አድሮብናልና ከእግዚአብሔር ጋር የተነጋገረ በግብፅ 10 ታላላቅ ተአምራትን ያደረገ የኤርትራን ባህር በበትሩ የከፈለ ፈርዖንን ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህንን የመሰለ ችግር አልገጠመኝምና ይህን የመሰለ ታላላቅ ተአምራት ማድረግ ቢቻልም ከግብፅ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁና ይልቁንም እስራኤልን ከግብፃውያን አገዛዝ ነፃ ባወጣቸው ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያለሁ። ፀሐይን በሰማይ ላይ 12 ምዕራፍ ወደ ኋላ መለሰ። የነነዌ ልጅ ነብዩ ኢሳይያስን በሕይወቱ ላይ ጠላት አስነስቼበታለሁ። ለአምላኩ ቀናዬ የሆነና 3 ዓመት ከ6 ወር ዝናብ እንዳይዘንብም የሰማይን በር በስልጣኑ የዘጋ ነብይ ኤልያስንም ንግሥት ኤልዛቤልንና ንጉሥ አክዓብን በጠላትነት አስነስቼበት ሊገድሉት ተዘጋጅተው ነበር። ነገር ግን እሱ ሸሽቶ አመለጠ። ዳሩ ግን እግዚአብሔር ፈጥኖ ወደ እሱ ባያሳረገው ኖሮ በዚህ ዓለም እንዲገድሉት ባደረኩት ነበረ። በባቢሎን አገረ ገዥ የነበረ ነብዩ ዳንኤልም በቂሮስ ዘመነ መንግስት በአንበሳ ጉድጓድ እንዲጣል አድርጌዋለሁና እንዲሁ ናቡከደነጾር ላቆመው የጣዖት ምስል 3 ደቂቅ አንሰግድም ባሉ ጊዜ በእሳት ጉድጓድ እንዲጣሉ አድርጌያለሁ። ፍጹም ትሕትናን ያለው በእኔ ጎዳና ያልሄደ ኢዮብንም ባለ ዘመኑ ሁሉ እንደሱ የተዋረደ እስከሌለ ድረስ ገንዘቡን አጠፋሁበት፣ ልጆቹንም ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት። በዚህ እኔ ስለተፈታተንኩትና እሱም ስለተፈታተነኝ የተጋድሎውን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢይ በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን በሰማያዊ ማዕረጌ ተዋርጄ ዛሬ እንዳገኘኝ ያለ ፍርሃትም ሐሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ ለዘላለም በእውነት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህም በኋላ ከ9 ወር በኋላ የይሁዳ ዕፃ በምትሆን በቤተልሔም ከዋሻ ውስጥ ሕፃን ጌታ ተወለደ። ስሙንም አማኑኤል አለችው። አብራጣቱንም አሰረችው፣ በበረትም አስተኛችው፣ የበለስ ቅጠልም አለበሰችው። በመንገድ መካከል ስለተወለደ ከዚያ የሚያድሩበት ቦታ አልነበራቸውምና በሰማይ የሚኖሩ ብዙ የመላእክት ሰራዊት በሰማይ ለእግዚአብሔር ምስጋና ይገባል፣ የሰውንም ነፃነቱን ይሰጠው ዘንድ በምድር እርቅ ተጀመረ እያሉ መጡ። ሰውን የወደደ ድንቅ ንጉሥ ክርስቶስ ተገለጠ። ስሙ ገብርኤል የሚባል መልአክም መንጋቸውን ተግተው ፈጽሞ ሲጠብቁ ወደ እረኞቹ ሰዎች መጣ። እርሱ ከእግዚአብሔር የታዘዘ መልአክም በመካከላቸው ቆመ። የእግዚአብሔር ብርሃን በላያቸው በራ። ለእናንተ የሚደረግ ፍጹም ደስታን እንሆ ነግራችኋለሁ። እንዲህ የሚል ጽሑፍ ስለነበረ በይሁዳ ዕፃ ቤተልሔም መድህን ጌታ ተወልዷልና። ከዚያ ያ መልአክ ከእሳቸው ዘንድ ወደ 70 ሰገል ሄዶ ጌታ ተወለደ ብሎ ነገራቸው። እኒህ 70 ሰገል ኮከብ እየመራቸው ተነሱ። እጅ መንሻም ወርቅ፣ ከርቤ፣ ዕጣን፣ ሽቱ አመጡለት። ከሄሮድስም ዘንድ ደርሰው የተወለደው የእስራኤል ንጉሥ ሕፃን ወዴት አለ? ተፈጥሮስ ገንዘቡ የሚሆን ኮከብን አይተን እንሰግድለት ዘንድ መጥተናል አሉት። ሄሮድስም ክርስቶስ በወዴት ይወለዳል ብሎ ጠየቃቸው። ከዚያም የማታለል እናንተ ሄዳችሁ ያገኛችሁት እንደሆነ እኔም ሄጄ ሰግድለት ዘንድ ወደ እኔ መጥታችሁ ንገሩኝ አላቸው። 70 ሰገልም ኮከብ እየመራቸው መንገዳቸውን ሄደው በቤተልሔም ደርሰው በዋሻ አጠገብ ተቀመጡ። እኒህ 70 ሰገልና እረኞች ወደ ዋሻው ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት እመቤታችን ፊት ሰገዱ። ሳጥናቸውን ከፍተው እጅ መንሻን፣ ወርቅን፣ ከርቤን፣ ዕጣን አቀረቡለት። በዚያችም ዕለት በመንፈቀ ሌሊት መልአከ ሄሮድስ ባለበት በኩል እንዳይመለሱ በሕልም ነገራቸው። እነሱም በሌላ መንገድ ተመልሰው ወደ ሀገራቸው ገቡ። እርጉም ሄሮድስ 70 ሰገል እንደዘበቱበት በሰማ ጊዜ ጭፍሮቹን ላከ። በቤተልሔም አካባቢ የነበሩ ስፍር ቁጥር የሌላቸው ሕፃናትን ገደላቸው። ያን ጊዜ ኤርምያስ በራማ ቃል ተሰማ ብሎ
የተነገረው ነገር ደረሰ፣ ተፈጸመ። ይኸውም ለቅሶ፣ ጩኸት፣ ዋይታ ነው። ራሔልም ለልጆቿ ስታለቅስ መረጋጋት አልተቻላትም። ልቅሷንም ትተው ዘንድ አልሆነላትም። ስፍር ቁጥር የሌላቸው ሕፃናት ሁሉ ሄሮዶስ በገደላቸው ጊዜ ከእግዚአብሔር የታዘዘ መልአክ ለዮሴፍ ተገልጾ ማልደ ተነስተህ ሕፃኑን ከእናቱ ጋር ይዘህ በግብፅ አገር አድርገህ ወደ ኢትዮጵያ ተሰደድ፣ ተመለስም ብዬ እስክነግርህ ድረስ ከዚያ ተቀመጥ አለው። ዮሴፍም ከምኝታው ተነስቶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ልጇን ወዳጇን ይዞ በግብፅ አድርጎ ወደ ኢትዮጵያ ተሰደደ። እነሱም በግብፅ በኩል ኢትዮጵያ ከምትባል አገር እስኪደርሱ ድረስ መላእክት ይከተሏቸውና ይመሯቸው ነበረ። ልመናው ክብሩ ለዘላለሙ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ጸሎታችንን ልመናችን እግዚአብሔር ይቀበለን። አቤቱ የሰማይና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰው ከእግር ከወረደው ደም ጋራ ለፍርድም በመጣህ ጊዜ ነፍሳችን በክብርት እጅህ አደራ እናስጠብቀሃለን። ራስን በበትር የተመታኸውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቆምልን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ባንተነት ጸንተ የምትኖር አምላክ ሆይ ለክብር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማቲያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ፣ እኛንም ልጆቻችሁን በተሰጣችሁ ስልጣን ባርኩን አሜን። በፍጥረት ሁሉ ላይ አንደበት የምትሰጥ ለአንተ ለኢየሱስ ክርስቶስ ምስጋና ይገባሃል። ነፍስንና ሥጋ ለምትቀድስ ለአንተ ለኢየሱስ ክርስቶስ ምስጋና ይገባሃል። ለተራቆቱት ልብስ የምትሆን ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። በመንግሥትህ ሽረት በመለኮትህ ህልፈት የሌለብህ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። የተመሰገንክ አብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ሆይ ተቀበለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ትመልስልን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት የጻድቁ አባታችን የአቡነ እጨጌ ዮሐንስ መልካቸውን አነባለሁ። መልካ አቡነ ዮሐንስ ጻድቅ ሰላም ለጽንሰትከ በስጋና በአጥንት ስርዓት ለሆነው ጽንሰት በሚያስፈራ በአምላክ ፈቃድ ለሆነው ልደት ሰላምታ ይገባል። ኑሮ በበረሃ የሆነ የኤልያስ ዮሐንስ ሆይ ልጅህን የመልክህ ፍቅር አሁን ባስጨነቀው ጊዜ ፍጹም የሆነ የክብር ቃልን ለአንተ ይናገርልሃል። ሰላም ለዝክረ ስምከ ህሊናን ደስ የሚያሰኝ ለስም አጠራርህና የንጽህና ዘውድን ለተቀናጀ የራስ ጸጉር ሰላምታ ይገባል። የትሕትና ስራ ልማድህ የሆነ ዮሐንስ ዳዊት ወይ የልብ ሐዘንተኛ የሆነች ነፍሴን ሰውነቴን ሐዘኗን እስከምትረሳ ድረስ ለእርሷ ሰላምንና ድነትን ለምንላት። ሰላም ለርእስከ
ደስተኛ ለሆነው መልኩ ብርሃናዊ የሆነ የሚያበራ መልክን ለሚመስል የመላእክን መልክ ለሚመስል ፊትህ ሰላምታ ይገባል። ትምህርትህ ንጋት የሆነ መምህር ዮሐንስ ሆይ በአንተ ትጋት ከሚያስፈራ ከእሳትና ከደይን ያመለጡ ብዙዎች ናቸውና። ሰላም ለቀራንብትከ በሊቶስጥራ የባህሪ አምላክ የሆነ የክርስቶስ የፍቅር ፊት ለአዩ ለዓይኖችህና ለሽፋሽፍቶች ሰላምታ ይገባል። ደብርህ የኤጎራ ተራራ የሆነልህ አስተማሪ ዮሐንስ ሆይ ከጽኑ መከራና ከጥፋት አድነኝ። መታሰቢያነቷ የተመሰገነ ጸሎትህ ትድረስልኝ። ሰላም ለአዛኒከ የባህሪ አምላክ በሆነ በስግው ቃል አስቀድሞ የተነገረውን የወንጌል ቃል ለሰሙ ጆሮች ሰላምታ ይገባል። ከወይን መጠጥና ከእህል የተከለከልክ መናኝ ዮሐንስ ሆይ ከፍጹም ጥፋት ዘመን የተነሳ ስለ እኛ በየሰዓቱ ጸሎት ግድጃን ትፈጽማለችና። ሰላም ለመላቲከ የድንግልን የልጇን በጥፊ መመታት በአሰቡ ጊዜ በጥፊ መመታትን ለለመዱ ጉንጮች ሰላምታ ይገባል። ልዳ በምትባል ሀገር የኢየሱስ ምስክር እንደሆነው እንደ ጊዮርጊስ ታጋሽ የሆንክ ዮሐንስ ሆይ ልጅህን በደይን በፍዳ ቀን ታጽናናው ዘንድ ፈቅደ ለእርሱ ሐዘንና ዕዳን ታቃልለት ዘንድ። ሰላም ለአእናፊከ በየጊዜው የሰማይ አምላክን መዓዛ ላሸተቱ አፍንጮች ሰላምታ ይገባል። ምንኩስናው ፍጹም የሆነ እንጦንስን ዮሐንስ ሆይ ልጆችን በየቀኑና በየወሩ ጠብቃቸው፣ ለአዘነ ልጅ አባት ተስፋው ነውና። ሰላም ለከናፍሪከ በማንበብና በመተርጎም ለማመስገን ለተገለጡ ከንፈሮች ሰላምታ ይገባል። ጥበብና ዕውቀትን የተመላ ጳውሎስ ዮሐንስ ሆይ የእግዚአብሔር ፍለጋውን የሚከተል እንደ አንተ ማን ነው? ያለምንስ ፍቅር የናቀ እንደ አንተ ማን ነው? ሰላም ለአፉከ ክብርን እየፈለገ የወንጌልን ቃል እንደሚፈጽም በማስተዋል ላስተማረ ለአፍ ሰላምታ ይገባል። አባት ሆይ በፍቅርህ ወይን የአምላክ ልቦናን ተደስቷልና ስምህን የጠራ መታሰቢያ ያደረገ ይቅርታን ያገኝ ይሆን ሲል ተሰማ። ሰላም ለአስናኒከ በረዶ ለሚመስሉ ጥርሶች ስድብን ባለመናገር ለተመሰገነ አንደበት ሰላምታ ይገባል። ዮሐንስ ሆይ ከተክለ ሃይማኖት ልጅ ሆነ ከተሾምክ በኋላ ስለ ሥጋ ፍቅር በካደ በሰነፎች ልብ ልክ እንደ ሰዶምና እንደ ጎሞራ ሐመድ ይሁን አልክ። ሰላም ለቃልከ የዓለም ንግግሮችን ለናቀ ቃልህና ለደዌ ፈዋሽ ለሆነ ትንፋሽ ሰላምታ ይገባል። ሐዘንተኛንና የምትፈውስ ደስተኛ ዮሐንስ ሆይ ቃል ኪዳን ረድኤትን ፈጽሞ የታመነ በፍርድ ቀን ደይንን አያይም። ሰላም ለጉርኤከ ከዓለም ጉብኝት ለራቀ ጉሮሮህና የመላእክት አስኬማ ለአሰረ አንገት ሰላምታ ይገባል። ዋዛ ፈዛዛን የማትወድ መምህር ዮሐንስ ሆይ ልጆችህን ገስጸን ስለ ወርቅና ስለ ብር ፈንታ የነፍስ ተስፋ ጽድቅን እንፈልጋለንና። ሰላም ለመታክፍቲከ የበደልን ቀንበር ለጣለ ትከሻህና ስለ ክርስቶስ ብሎ ለተገረፈ ጀርባ ሰላምታ ይገባል። ዮሐንስ ሆይ መጽሐፍን ባስተዋልክ ጊዜ የ50 ቁጥር ዘመኖችን የምድር ዳርቻን በመዞር የጨረስክነ 50 ዘመንን ወፍን መሰልክ። ሰላም ለእንግዳከ በዓለም የብራና ወርቅ ጌጥን ላልፈለጉ የጽድቅ ማረፊያ ለሆኑ ብብትህና ደረትህ ሰላምታ ይገባል። ሀገርህ ምስራቅ የሆነልህ መምህር ዮሐንስ ሆይ ከሊቅ ክርስቶስ ቁጣ ሰውረኝ፣ ከወደቀው ከሰይጣን ወጥመድ አድነኝ። ሰላም ለአእዳዊከ በቀራንዮ እንደ ተሰቀለው እንደ ኢየሱስ ክርስቶስ ለመጸለይ ለተዘረጉ እጆች ሰላምታ ይገባል። ምግባርና በመገዛት በወርቅ ባለጸጋ የሆነው ዮሐንስ ሆይ ሥጋ ለባሽ ልጅህን ግን በደልን አብዝቷልና ያንተ ጸሎት ያስተሰርይለት። ሰላም ለመዛርኢከ ሁለት ለሆኑ ወሮችህ ለክንዶች ለማይጠፋ ለማይጆች በየ10ቱ ሰላምታ ይገባል። ባለ 10 ብር የሆነው ዓለምን የናክ ዮሐንስ ሆይ እርሱ ምድራዊ ሲሆን 50 ቁጥር ያለውን ዘመንን ከጠፈር በታች መሮር የቻለ እንዳንተ ማን ነው? እንደ ተክለ ሃይማኖት የመልክ ስራን
ስትሰራ አሳትን ለዳሰሱ ጣቶች ሰላምታ ይገባል። ስንፍናን የማታውቅ ትጉ ዮሐንስ ሆይ ለዚህ ሥራ በመረመረ ጊዜ አንተን ልጄ ዮሐንስ ሆይ እኔን ገረምኸኝ አለህ። ሰላም ለአጽፋረ እዴከ ከሰው ሁሉ አርያ ይልቅ መልካቸው ልዩ ለሆኑ የእጆች ጭፍሮች ሰላምታ ይገባል። የዮሐንስ ደቀ መዝሙር የሆንክ ዮሐንስ ሆይ እግዚአብሔር እንደ አንተ የመረጠው የለም፣ በሰማይና በምድር ከፍ ከፍ ያደረገ የለም። ሰላም ለገቦከ ከስጋዊ ምግብ ለተከለከለ ሆድህና ከቂም በቀል ንጹሕ ለሆነው ልብ ሰላምታ ይገባል። ትምህርትህ ጣፋጭ የሆነ ጳውሎስ ዮሐንስ ሆይ እንደ አባት ለልጅ የእጅህን በረከት ዛሬ ሰጠው። ኖህ ያፌትንና ሴምን እንደባረካቸው ሰላም ለኩልያቲከ የጠራ ለሆነ ሕሊናና ለኩላሊቶች ዳግመኛም በጌታ ፍቅር እሳት ለተቃጠለ እጆች ሰላምታ ይገባል። ምግባርህ መልካም የሆነልህ ክብር ዮሐንስ ሆይ እጆችን በንጽህና ወንዝና ውሃ እጠበኝ፣ ከበደልም ሁሉ ፈጽመህ አድነኝ። ሰላም ለህንብርትከ ለዓለም ቤዛ ድህነት መድኃኒት ክርስቶስ የፍቅር ሀብልን እንዳጠለቀ በሀብል ለታጠቀ ወገብህና ለእንብርት ሰላምታ ይገባል። በምስራቅ ያስተማርክ መምህር ዮሐንስ ሆይ ስጋዊ ሰው የሆነ የልጅን ከንጽህና ተራራ የወደቀ ቢሆን የጸሎትህ እጅ በእውነት ያንሳው። ሰላም ለአቆያጺከ ጥበበኛ ለሆነው ለማርያም ልጅ በስግደትና በቁመት ለተገዙ ለጭኖችህና ለጉልበቶች ሰላምታ ይገባል። መምህርና ሐዋርያ የሆንክ ጳውሎስ ዮሐንስ ሆይ የዓለምን ክፋት ከልቦና ስታረቅ አንተን ያዩ ዓይኖች የተመሰገኑ ናቸው። ሰላም ለአጋሪከ ፈጣን ለሆነ ቁርጭምጭሚትህና ለእግሮች ሰላምታ የሚገባል። ለጫማዎችህና ለእግሮች ጣቶች ሰላም የምንልህ ባለትዕግስትና ባለገድል የሆንክ ኢዮብ ዮሐንስ ሆይ ከፍ ያሉ የሰማይ መላእክት በሰማይ አመሰገኑ፣ የአዳም ልጆችን በአንደበትና በቃል አመሰገኑ። ሰላም ለአጽፋረ እግርከ ከሁሉ መልክ ለተለይተው መልካቸው በረዶ ለመሰለ የእግርህ ጥፍሮች ሰላምታ ይገባል። የወልድ ፈቃድ ፈጻሚ የሆነ ጻድቅ ዮሐንስ ሆይ ያለ ጠብና ያለ ጥርጥር የጸለየካት ጸሎት በምታስፈራው አደባባይ የልጅህ የነፍስ ቤዛ ትሁነን። ሰላም ለቆምከ ለቁመትህና ለአማረ መልክ ሰላምታ ይገባል። ከደካማ ስጋ ለተለየች የነፍስ መውጣትም ሰላምታ ይገባል። ያለ ቂምና ያለ በቀል የዋ ዮሐንስ ሆይ የስም አጠራራቸው ከፍ ያለ ልጆች ምእመናን ዛሬ ለንግስህ በአንድነት ይገዛሉ። ሰላም ለበደነ ስጋከም መዓዛው ሰሂን የሚባል ጣፋጭ ሽቱ ለሆነ ለበደነ ስጋህን በደጋጎች መላእክት እጅ ለሆነው ግንዘት ሰላምታ ይገባል። ብዙዎች ጻድቃን የወለድክ አባት ዮሐንስ ሆይ የገድልህን ዜና ያዘነውን ሰው ያስደስታል። ቃል ኪዳነ ወደ ወይንንም የተጠሙትን ያረካል። ሰላም ለመቃብርከ በጥልቅ ጉድጓድ ውስጥ ለሆነው መቃብር ሰላምታ ይገባል። ከሊቅ ወልድ መምጣት በኋላ የሚሆን ተንሳኤም ሰላምታ ይገባል። አይላፍ ብዙዎች ልጆችን የወለድክ መምህር ዮሐንስ ሆይ ከፍ ያለ የሰማይ ጭፍሮችን ያመሰግኑሃል። ደጎች የሆኑ የአዳም ልጆችን በፍጹም ትጋት ያመሰግኑሃል። ሰላም ለመቃብርከ ስሟ ደብረ ኤጎራ ለምትባል የተለየች ድንኳን ቦታ ለሆነች መቃብር ሰላምታ ይገባል። በመቅደስ ውስጥ የካህናት አለቃ የሆንክ ዮሐንስ ወንጌላዊት የሆነች ሃይማኖት በክርስቶስ ፍቅር ጸንታ በደስታ ቦታዋን ዙሪያዋን ትምራለች። ሰላም ለፍልሰተ ስጋከ ሰዎች ቀድሞ ወደ ነበርክበት ቦታ ሊወስዱ በወደዱ ጊዜ ከጭንቅ ወደ ሰላም ቦታ ለሆነው የስጋ ፍልሰት ሰላምታ ይገባል። የሮሜ መምህር የሆንክ ጳውሎስ ዮሐንስ ሆይ በደስታ የዕድሜና የዘመን ጊዜን ስጠኝ፣ በብዙ ፍጻሜ ተአምራትን እናገር ዘንድ። ሰላም ለፍልሰተ ስጋከ ከትግራይና ከበለሳ የክርስቶስ ደም ወደ ቀደሳት ኤጎራ ወደ ተባለች የምንዝሃ ምድር ለተደረገው የሥጋ ፍልሰት ሰላምታ ይገባል። ከእናት ማኅፀን ጀምሮ የተመረጥ ዮሐንስ ሆይ ልጆችን ከበደልና ከአበሳ መገዛት ነፃ አውጣን፣ ከዓለምን በደልና ኃጢአት አድነን። ሰላምታዬን ይህንንም እጅ መንሻ ለመልክ እስከ ማህል ራስ ድረስ ያቀረብኩትን ተቀበል። የሃይማኖቱ መብራት የሆንክ ጳዚዮን የተባልክ ዕንቁ ዮሐንስ ሆይ የበዛ በደሌንን አበሳይን ትደመስስልኝ ዘንድ በድንጋሌ ሥጋ በድንጋሌ ነፍስ በጸናች በማርያም እማጸናሃለሁ።
ሰላም ለከ ዮሐንስ የዓለም መምህር የሆንክ ጴጥሮስ ዮሐንስ ሰላም ምንጭ የሆንክ ጳውሎስ ዮሐንስ ስምህ የጣፈጠ ዮሐንስ ሆይ ሰላም ላንተ ይሁን። ዮሐንስ ሆይ ሰላም ለአንተ ይገባል። ጸጋን የተመላ ዮሐንስ ሆይ በስጋዊ ሕይወት እያለ የመብል ሥርዓትን ወደ እንደ አንተ የተወ ማን ነው? ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ለአንተ ይሁን። ልብ ንጹሕ የሆንክ ዮሐንስ ሆይ ስራህን በጥበብ ዓይን በተመለከተ ጊዜ አባት ተክለ ሃይማኖት ሰላም ላንተ ይሁን አለ። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። ተክለ ሃይማኖት ስራህን በመረመረ ጊዜ ልጅ ዮሐንስ ሆይ ገረምከኝ አስፈራኸኝ አለ። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። ወደ ደብረ ኤጎራ በምትመጣ የሊቶስጥራ ሁለተኛ የሆነች ደብረ ኤጎራ ተደሰተች፣ ስም አጠራሯም ተመሰገነ። ሰላም ለከ ዮሐንስ ሆይ ሰላም ላንተ ይሁን። አባት ሆይ በአንተ ደብረ ጎንድ ገነት ከአድባራት ይልቅ ትከብራለች፣ ያቺ የጸሎት ቤት ናትና። ሰላም ለከ ዮሐንስ ሆይ ሰላም ላንተ ይሁን። ዮሐንስ ሆይ ከደማዊ ሰው በላይ እንደ መላእክት የምስጋና ቃልን ያቀረበ ዘንድ የተሰጠው እንደ አንተ ማንም የለም። ሰላም ለከ ዮሐንስ ሆይ ሰላም ላንተ ይሁን። የ50 ዘመን የዕድሜዎችን ከትጉሃን መላእክት ጋር መኖርህ በጆሮ በሰሙት ጊዜ እጅግ ያስደንቃል። ሰላም ለከ ዮሐንስ የጌታን ስራ የፈጸምክ ባለ ብዙ ዕውቀት የሆንክ ዮሐንስ ሆይ ሰላም ላንተ ይሁን። የጸግሮ መምህር ዮሐንስ ሆይ አባትህን የምትጎራበተው ነህ። ሰላም ለከ ዮሐንስ ሆይ ሰላም ላንተ ይሁን። የጸሎትህ ኃይል ጠላታችንን ከሰይጣን ወጥመድ ታድነን ዘንድ አንተን አባትና መጠጊያ አድርጎ ለእኛ የሰጠን እግዚአብሔር ይመስገን፣ አሜን። ሰላም ለከ ዮሐንስ አገልጋይ ዮሐንስ ሆይ ሰላም ላንተ ይሁን። የታላቋ ገዳም የደብረ ሊባኖስ መምህር ነህ። ስለ አብ ስለ ወልድና ስለ መንፈስ ቅዱስ ስም በዚች መቅደስ ውስጥ ያለን ልጆችን ጎብኘን፣ በስጋና በነፍስ ተቸግረናልና። ሰላም ለከ በሰላምና በፍቅር ቃል እኛ እናመሰግናለን። ጠቃሚ በረከትን ታድለን ዘንድ የአባታችን የተክለ ሃይማኖት ልጅ የሆንን ዮሐንስ ሆይ በብርድና በመራቆት ዘመን ፈጽመሃልና በአንድ በወልድ በዓለም ረፍት ሆነ። የጻድቁ የአባታችን የአቡነ ዮሐንስ አምላክ ሆይ ከመከራ ስጋ ከመከራ ነፍስ አድነን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን ይቀበለን። ያጎደልነውን ያነጠፍነውን በመላእክት አፍ ሞልቶ ይቀበለን፣ ይቅር ይበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይልክልን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን ዝክር ተከታታዮች ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃቸዋል። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ 29 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 29 በዚች ቀን ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ነው። ለእርሱ ክብር ይግባውና ይህን በእኛ ላይም ይቅርታው ምሕረቱ ይደረግልን ለዘላለሙ አሜን። በዚች ቀን ከሶሪያ አገር ወደ ቁስጥንጥንያ ከተማ የቅዱስ ሐዋርያው ታዲዮስ የሥጋው ፍልሰት ነው። ይህም የሆነ ክርስቶስን የሚወድ ጻድቅ ቁስጥንጢኖስ በነገሰ ጊዜ ክብር በሱ ትእዛዝ የቅዱስ ሐዋርያ ታዲዮስን ሥጋ አፈለሱ። ያማረች ቤተ ክርስቲያን ሰርተው ሥጋውንም በውስጡ አኖሩ። በዚች ቀን አከበሯት። ከእርሱም ብዙ የሆኑ ድንቆችን ተአምራቶችን ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ወርስኖፍ በሰማዕትነት አረፈ። ይህም ቅዱስ አዋቂ ሃይማኖቱ የቀና የዋህና በገድል የተጠመደ ሰው ነበረ።
ኤጲስቆጶስነት ሊሾሙት በፈለጉት ጊዜ ከእርሳቸውም ሸሸ። ወደ አንዲት አገርም ደርሶ እግዚአብሔርን የሚወዱ 2 መነኮሳት ዘንድ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገለጠለት። ክብር ይግባውና በጌታችን በኢየሱስ ክርስቶስም እንዲታመን የሰማዕትነትን አክሊል እንዲቀበል አዘዘ። በነቃም ጊዜ ለእኒህ 2 ወንድሞች ያየውን ነገራቸው። እነርሱም ከእርሱ ጋር በሰማዕትነት ይሞቱ ዘንድ ተስማሙ። በዚህ በኋላ መኮንን ወደ አለበት ሄዶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። ታላቅ ስቃይንም አሰቃያቸው። ከዚህም ሰንዑር ወደሚባል አገር እስከሚሄድ ድረስ የወህኒ ቤት ጨመራቸው። የሚሄድበትን ሰዓት በደረሰ ጊዜ ከእርሱ ጋር ወሰዳቸው። በዚያም ታላቅ ስቃይን አሰቃያቸው። በሚያሰቃያቸው ጊዜ የእግዚአብሔር መልአክ ያጸናቸው፣ ቁስላቸውን ይፈውስ ነበረ። ከዚህ በኋላ አጻ ወደሚባል አገር ወሰዳቸው። በዚያም ጽኑ ስቃይን አሰቃያቸው። ብዙዎቹ አማንያንንም ሰብስቦ ስለ አምልኮ ጣዖት የሚያዝ የካህዲያን ንጉሥ ደብዳቤ አነበበላቸው። ይህም ቅዱስ ወርስኖፍ ተነስቶ ያችን ደብዳቤ ከአንባቢው እጅ ነጥቆ ቀደዳት። መኮንኑም አይቶ እጅግ ተቆጣ። እሳቱንም እንዲያነዱና ቅዱስ ወርስኖፍን በውስጡ እንዲጨምሩ ታዘዘ። ሰማዕትነቱን ተጋድሎውን በእሳት እቶን ውስጥ ተፈጸመ። እነዚህን ሁሉ ወንዶችን ራሶቻቸውን በሰይፍ ቆርጡ ዘንድ አዘዘ። ቆረጧቸው። የሰማዕትነትን አክሊልን መንግስተ ሰማያትን ተቀበሉ። እግዚአብሔር ምስጋናውን እኛንም በዚህ ሰማዕት ጸሎት ይማረን ለዘላለሙ አሚን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። በሰሞኑ የተነሳውን ደግሞ ግብረ ሰዶማያንን እግዚአብሔር ከምድረ ገጽ ያጥፋቸው። ላልገባቸውም ልቦና እግዚአብሔር ይስጣቸው። ማህበራችን እግዚአብሔር ያስፋልን። ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይሰጠን ዘንድ በአንድነት ሁለን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን፣ ክፉውን ያርቅልን፣ መልካሙን ያምጣልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰቦች ደጋግሜ ሁሌም እንደምላችሁ አንዳንዴም እንደማሰለቻችሁ ሆኖ ይሰማኛል። ሼር አድርጉት፣ ላይክ አድርጉት ስል ለንግድም ይመስላልና ይህንን ጸበል ጸዲቅ በእውነት ስለኛ ሲል ይህን ዓለም ለማዳን ከእናታችን ከቅድስት ድንግል ማርያም በተወለደው በአማኑኤል በባለወልድ ስም ሁላችሁንም ጠይቃችኋለሁ። ሼር ሳታረጉ፣ ላይክ ሳታረጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ ሳታረጉ እንዳትወጡ እለምናችኋለሁ። እንደዚህም ደግሞ እግዚአብሔር ያደረገላችሁን ነገር ሪከርድ አድርጋችሁ ብትልኩልኝ እኔ በዚህ ዩቲዩብ ላይ እያወጣው የእግዚአብሔርን ማዳን ለሁሉም ለምእመናን አደርሳለሁ። ለእኔም ለደካማ ወንድማችሁ በጸሎታችሁ አስቡኝ። አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረስ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ
በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 4632 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዚህች ቀን ለዚህ ሰዓት ያደረሰን ቸሩ እግዚአብሔር ክብር ይመስገን። ብርሃነ ሥላሴ የዝክረ ቅዱሳን ቤተሰቦች እንደምን አላችሁ? ስሜ ወለተ ሚካኤል ይባላል። የምኖረው በስግደት ሀገር ነው። እኔ የመጣሁት እግዚአብሔር ያደረገልኝ እግዚአብሔር በቅዱሳኖቹ አድሮ ያደረገልኝ ቸርነት ለመመስከር ነው የመጣሁት። ዝክረ ቅዱሳን ማደመጥ ከጀመርኩኝ ወደ 3 ዓመት እየተጠጋሁ ነው። ከዚህም በፊት መስክር ያለው እግዚአብሔር ስራው ድንቅ ነው። እንደ ኃጢአታችን ሳይሆን እንደ ምሕረቱ ቸርነቱ የበዛ ነው። እመቤታችንና ቅዱስ ሚካኤል ያደረጉልኝ ነው። እኔ በጣም ንስሐ ለመግባት እፈልግ ነበረ። በጣም አልመችም። ያው የሰይጣን ነገር በጣም እንትን አለኝ ነበረ። እመቤቴ ማጸናት ነበረ። ተሳክቶልኝ ንስሐ ለመግባት በቅቻለሁ። በጣም እንቅፋት ይበዛብኝ ነበረ። እንደው ቅዱስ ሚካኤል አንድ ሰው አንድ ኃጣ ወደ ንስሐ ሲመለስ በሰማይ ደስታ ይሆናል ይባላል። እስቲ በእኔ መመለስ ደስታ ቢሆን ከሆነ ቅዱስ ሚካኤል እርዳኝ አሳካልኝ ብዬ እመቤታችንም አሳኩልኝ። ለንስሐ በቅቻለሁ። እልል ብላችሁ አመስግኑልኝ። እንዲሁም ለቅዱስ ስጋው ለክቡር ደሙ እንዲያበቃኝ ሌላውም ተስተካክሎልኝ ሊሞላልኝ ወለተ ሚካኤል እያላችሁ በጸሎታችሁ አስቡኝ። እንደዚሁም እመቤታችን ያደረገችልኝ ስራ በፊት ፊቴ ይቆስል ነበር፣ ያመኝ ነበረ፣ እንደ ባጭ ነገር ይወጣብኝ ነበረ። ሲጀምረኝ እንደ ኩፍኝ አድርጎ ከቤት ካለትን ወንድሞቼ ጀምሮ ማለት ነው 1-3 ወጥተውብንን ሌሎቹ ተሻላቸው፣ እኔ ጋር ጸና ማለት ነው። እንደ ባጭ እንደ ትልቅ ነገር ያበጠ በቃ በሱ የመጣ ትምህርት ቤት መሄድ አቆምኩኝ ማለት ነው። ገጠር ያው የክፍለ ሀገር ልጅ ነኝ። እዛ ያሉት ሐኪም ቤት ሳጠናቀቅ ወደ አዲስ አበባ ወደ አለርት ሄድኩኝ ማለት ነው። እነሱም ያው አለርጂክ ነው ምናምን አሉ። በአጋጣሚ አጎቴ አዲስ አበባ ላይ ሱቅ ተልኬ ስሄድ ማለት ነው አንዱ አየን እንደዚህ ተሽፋፍቶ በጣም አብጦ ነበረ። እየቀያየረ ነው መንገዱ። ያብጥና ያው ምግሉ ምናምን ይወጣና ጥቁር ሆኖ ይቀመጣል፣ ቦታ እየቀያየረ ማለት ነው። ባለሱቁ አይቶኝ ማለት ነው ምንድን ነው ምናምን ብሎ እንደ ኩፍኝ ማወጣብኝ እንደ ባጭም አደረገብኝ ማለት ነው። ከዛ ይሄን ተቀቢ ብሎ የሾንኮራ ዮሐንስ እምነት ሰጠኝ ማለት ነው። ከዛ ይዤው ወደ ክፍለ ሀገር ሄድኩኝ። እሱን እየተቀባሁ ምናምን እንደዚህ ባጩ ምናምን ጠፋልኝ ማለት ነው፣ ቀረ ማለት ነው። ከዛ እንደ ኩፍኝ ነገሩ በቃ እንደ ቡጉንጅ ሆኖ ፊቴ አይኔ አካባቢ ብቻ ነው ኖርማል የሚታየው ማለት ነው። ወደ 15 ዓመት ሆነ ማለት ነው። ሰው ራሱ ሰላም ሲል እንዴት እንደሚያሰቃቃ አንድ ሰው በቃ የሚያጋባበት የሚተላለፍ ይመስለዋል። ሰላም ማይላል በጣም ያሳቅቃል። እመቤቴ ያው ቸርናት ሩህሩህ እናት ናት። እየተማጸንኳት ውሃ አስቀምጬ እዚህ ስግደት ከመጣሁ ወዲህ እስከ 7 ቀን ስጸልይበት ከዛ ያው ኖርማል ማደጋቸው ጸሎት እያደረኩበት ከዛ ጸሎተ ባርቶስ ያው ያለ አይደል በዘይቱ የጸለየ በውሃው የጸለየ የተቀባው የጠጣው ምናምን ፈውስልኝ ምናምን ይላልዋ እሱ ኦዲዮ ከፍትበት ነበር ማለት ነው። በጣም ብዙ አመት ነው የተጠቀምኩት፣ ወደ 3 አመት። አሁን እመቤቴ ክብር ይግባት፣ ክብር ለልጇ ለመድኃኔዓለም ይሁን፣ ክብር ለቅዱሳኖቹ። ኖርማል ሆኜ ፊቴ ጥርት ብሎ እንደ ያየሁ እንደው እመቤቴ ውለታ በልቻለሁ እንደ ለምን አልመሰክርላትም ብዬ ደስ ብሎኝ ያው ፊቴ መለሰችልኝ። ኖርማል ሆኖ መቼ ነው እንደዚህ እንደ ቅንድቤ ያለው ፊቴ እንደዚህ የሚመለሰው? ሁሌም እናቴ እያየች ትጨነቃለች፣ ቤተሰቦችም እያለ እንዳለ ነው ምናምን ይሉኛል። በቃ እኔ ሳልሰቃቅ ቤተሰቦች በጣም ይጨነቁ ነበረ። እግዚአብሔር የተመሰገነ ይሁን። ልብ ብላችሁ እግዚአብሔርን አመስግኑልኝ፣ በቸርነቱ የጎበኘኝ አምላክ እና ብርሃነ ሥላሴ እናመሰግናለን ስለምታደርገው ነገር። እድሜ ከጤና ይስጥህ፣ የምታገለግልበት ዘመን ይባርክልህ። እግዚአብሔር በመውጣት በመግባት ሞገስ የሆነ ልጆችን ያሳድግልህ። እግዚአብሔር ቅዱስ ሚካኤል በክንፉ ሸፍነህ። ሌላ የምንለው ነገር የለም። እንደዚህ አይነት ሲሰራ እንኳን ይሄን ያክል ሰይጣን ለሰው ተኝቶ አያድርም። እንደዚህ አይነት ጽድቅ በዚህ ነገር ስንትም ይደርሰዋል፣ ስንት ነፍስ ይድናል። እግዚአብሔር ኃይል ጉልበት ይሁንህ። ሁላችሁም በጸሎታችሁ ብርሃነ ሥላሴ እያላችሁ አስቡት። ፈተና አይጠፋም። እንኳን ይሄን ያክል አስተላልፎልን ለአንድ ሰው በጸሎት ስናስብ ፈተናው በጣም ብዙ ነው።
ከነ ቤተሰቦቹ ብርሃነ ስላሴ ብላችሁ አስቡት። እግዚአብሔር ያስብልን። እመቤቴ በዘርፋፋ ቀማሳ ተሸፍነህ በርታልን። እናመሰግናለን። አመሰግናለሁ ልል ብላችሁ እግዚአብሔርን አመስግኑልኝ። ክብር ለስላሴ ይሁን።